ሚዲያውን ደግፉ ላይክ አድርጉ ሰብስክራይብ አድርጉ በድጋሚ የዘሪሁን ተሾመ ትርክት ምን ነግራችሁ የአብይ የአሸናፊነት መንፈስ እንዲስተጋባ አድርጎ ነው የተባለው ቀላል ነው መኖሪያቸው እዛ አካባቢ ያለው ስንት ባለ ሽማግሌ እነ አረጋው በርሀ እነ ዘሪሁን ተሾመ ሌሎችም ከትግራይ የመጡት እንደ ተክለወይኒ ምናምን የሚባሉ ቁጭ ብለው የሚያርፉበት የሚጫወቱበት ሻይ ቡና የሚሉበት የደርግ ባለስልጣናት መኖሪያ ተብሎ ደርግ ወደ መጨረሻ አካባቢ የገነባው ሲኤምሲ አካባቢ ያለው ምርጥ አፓርትመንቶች እዛ ነውና ቀላል ነው መረጃ ለማግኘትና ለአንድ የኢሳት ወፍ ዘራሽ እና አንድ ስደተኛ በተጋሩ ነፍሱን የዘራ ምስጋና አቢስ የሆነ ዩጋንዳ ተቀምጦ የሚባለውና የማይባለው እንኳን ለይቶ የማያቅ አንድ እንጭጭ ልጅ ለሁለቱ የሰጣቸው ነው እኔ ይገርመኛል እንዲህ ብዬ ስናገር ድንቅ ይለኛል እንዲሁ ቃላት የለኝም ሰዎች በዚህ ደረጃ ወርዶ ስናይ ማለት ነው እና ጠቅላይ ሚኒስትሩ አሸንፏል በሉ ህወሓት ይኸው ለስልጣን ሲሽቀዳደም ነበር እና አንጃ የምትለዋትን ደግሞ አትርሷት አንጃ ህወሓት አንጃ የሚለው ሁሌ ደጋግሙት አንጃ የህወሓት አንጃ የደብረጽዮን አንጃ የህወሓት አንጃ ህወሓት ሁለት ህወሓት አለ ብለህ ካመንክ ተናገረው ችግር የለውም ድገመው ደጋግመው ህወሓት ስንት ህወሓት 3 ተኩልም 3 ሩብ ጉዳይ ለ3 በለው ህወሓት ነው ምርጫ ቦርዱ የሚያውቀው የትግራይ ህዝብ የሚያውቀው ዓለም በሙሉ የሚያውቀው አሜሪካ ስቴት ዲፓርትመንት እዚህ አጠገብ ያለው የሚያውቀው ህወሓት ቲፒኤልኤፍ የሚባለው አንድ ነው የሚያውቀው ሌላ ህወሓት ነኝ ይያለ እኔ ተመልሼ እኔ ህወሓት ነኝ ብዬ ክሌም ካደረኩኝ ማን ይከለክለኛል ክሌም ማድረጉ እዚህ ታይትል ላይ የምታዩት ታይትል ዛራ ሚዲያ ኔትወርክ በሚለው የቲፒኤልኤፍ ቼርማን ብዬ ብጽፍ እዚህ ላይ ምን ችግር አለው እጽፋለሁ ጉዳዩ እሆናለሁ ወይ ነው ጉዳዩ ተቀባይነት አገኛለሁ ወይ ነው ጉዳዩ መሬት ላይ ይሄን ያንጸባርቃል ወይ ነው ሌላ ነገር የለም ለፖለቲካ ፍጆታ ይፈለክ ዝም ብለህ ፋንክሽን ብያልክ አንጃ ይያልክ ልጠራ ትችላለህ ጌታቸው ህወሓት ሆኖ አንጃ እየተባለ ያለው ደግሞ አሽቀንጥሮ ጥሎኛል ጀራሎችን አምጾብኝ ቀበሌ ማህተም ቀምቶኛል እና ተሽቀራድሜ በአፋርም በኤርፖርትም ሸሽቼ አዲስ አበባ መጥቻለሁ እስካላትና ሸራተን ማደሪያ ሆኗል ብሎ የሚያምን ልጅ እነሱን ተማምኖ ይሄን ቋንቋ የሚያስተጋቡ ሚዲያዎች ነው አሁን ጉዳዮቹ ሁለቱ ላይ ነው እናተኩረው እና አፈርድም ያመላናቸው የቸገረን ትልቁ እውነት ነው አስቸግሯቸው ነበር ይሄን አጥፋልኝ ፋብሪካውን አውድብልኝ ወጋገን ባንክ ብሎ ጉና ነው ምናምን በሙሉ አውድምልኝ መንግስት ይቆጣጠረው ኤርትራ ችግር የለውም ኤርትራ ቢገባ ባይገባ ችግር የለውም ማስረጃ ደግሞ የለም ህወሓት ብቻው ነው ገባብኝ ያለ የጮህ ያለው እንጂ ህወሓት ስለነዚህ መግባት አልሰማንም አማራም ችግር የለም መበቀል አለብህ ግባ እያሉ የነበሩ ናቸው ወፍ ዘራሾች ምን ነው ከዛ ነው መሰረት የላቸውም ነው ኮንስቲትዩንሲ የሚባል የላቸውም ኮንስቲትዩንሲያቸው ሆድ ነው ሆዱ ሞላ አልሞላ ነው ጉዳያቸው ማንንም ይረግጣል የህወሓት ጫማ ትረግጣለህ የኢህአዴግ ጫማ ትረግጣለህ ከዛ የኢሳት ጫማ ትረግጣለህ የሻዕቢያ ኢሳት ትረግጣለህ የግብጽ ጫማ ትረግጣለህ ሁሉም ጋር ይሄድ እየተገላበጥክ አንዳርጋቸውም ያዛል ብርሃኑ ነጋም ያዛል መጥቶ ዘሪሁን ተሾመም ያዛል ዘሪሁን ተሾመ ትላንት ጥገኛ ነበር አለም ያለ ጥገኛ ዲሲ ያለው መናገር አይተበቅብኝ ማንም ቆይ ቋንቋ ስለሚደብረኝ ነው የዲሲ ህይወቱ ከዛ እንዴት አድርገው ህይወቱን እንደቀየሩለት እሱና ባለቤቱ ወደ ኢትዮጵያ መልሰው ሬዲዮ ነው ኤፍቲን ነው አላውዲን አግባብተው በወር ክፍያ ይሄ በወር በዶላር ጭምር እንዲከፈለው ሸራተን እንዲጣጣ የሚጣጣውና የሚበላ በሙሉ ምንም በነፃ ከፈለገም እንዲያድርበት በነፃ አላውዲን ጋር አስፈቅደውለት ለየት ያለ ህይወት ነበር ውስጥ አዋቂ ነበር ቤተኛ ነበር ሰው አድርገውት ማለት ነው ነገሩ ተቀያየረ እነ ሬድዋን ሁሴን ጌታቸውን ያበላሸው አንደኛው እሱ መጀመሪያ ከ18 ዓመት በላይ ስለሆነ ጌታቸው ሶስተኛ ወገን ምናምን መፈለግ አይጠበቅብንም ኖርማሊ ቁጥራን ተጠያቂው ራሱ ነው ከዛ ደግሞ ኖ ማለት ያለባቸው ወይ ግባ እንደዚህ አድርግ ይያሉ እንደ መሳሪያ የተጠቀሙበትም እነሱም እንደ እንትን ነው በቃ ሰከንዳሪ የሚታዩ ናቸው ዋናው አይደለም ሊሆኑ አይችሉም ግን አንደኛው ይሄ ነው እና ጠቅላላ ትግራይ በተመለከተ ትግራይን የማርቀቅ የትግራይን በፕሮፓጋንዳ ሁሌ አጀንዳ በመስጠት ቢዚ የማድረግ ስራ እና አጀንዳ ሰጥቶ እና የማግባባትም ጭምር
የማግባባት ስራ የሚሰሩት እነዚህ ናቸው። አንዳንዶቹ ከዚህ ሲሄዱ ዩቲዩባቸው ከተመታ በኋላ ምናምን ራቆታቸው ከቀሩ በኋላ ወይ ቢዝነስ ከሞቱ በኋላ ወደ ሀገር ቤት ሄደው አብይ ጋር ተገናኝተው ፕሮፓጋንዳ ማሽን እንሆናለን ብለው ራሳቸው እንዲህ ብሎ የሰጡ አሉ። ችግር የለበትም። አፕሮች ሁሉ ያደረጉ አሉ። እኛ እኮ አፕሮች አድርገውናል። መጀመሪያ ግቡ ታረቁና ግቡና ከፈለጋችሁ እዩና ተቃወሙን። መጥፎ ነገር ምንም እርካታ ካላገኛችሁ ካረካችሁ አገር ቤት እዛ አሜሪካ ተመልሳችሁ ትቃወሙናላችሁ። ግን ኑና ተብለናል እኮ ግቡ ተብለናል። በዚህ በብልጽግና መንግስት ማለት ነው። ቀልደኞች ናቸው። ይሄ መንግስት ሆኖ እንደ መንግስት አክት አድርጎ እኔ የማይመቻቸው ከሆነ ተቃወሙኝ ብሎ እንደዛ ማሰቡ ራሱ ከባድ ወንጀል ቢሆንም እነዚህ ግን ተላላኪ አላጡም። ወደ ዩጋንዳ ሸሽተው ሄዱም። ተጋሩ የቀለቧቸውም ተጋሩ ሰው ያደረጓቸውም ጭምር እንዲያርጎ አሳስሮ ቁጭ አረጋቸው። ህሊና የሚባል የለም። ለነገ እኮ ጠየቃለሁ እኔ እኮ ያንግ ነኝ እኮ ብሎ የሚያስብ የለም። ማለት ስንት ዓመት ነው የሚኖር ከዚህ በኋላ? ሌላ ሚዲያ ላይ ይቆያል ወይ? እንደዚህ አይነት ሌላ ብልጽግና በኋላ ከምን አይነት ነው በኋላ ቀጥሎ የሚጠጉት እነዚህ ሰዎች? ሐሳብ መግለጽ እኮ ለየብቻ ነው። እልም ያለ በጥላቻ ታውሮ የትላንትናን ፐርሰናሊቲ ሙሉ በሙሉ ዝም ብሎ 90% 10% 100% ሸጠ። እንዴት መኖር ይቻላል? እንቅልፍስ ይወስዳል ወይ? የሚገርመኝ እሱ ነው። እና ጠቅላይ ሚኒስትሩ አሸንፏል ነው ጠቅላይ ሚኒስትሩ አሸንፏል። ይሄ አይነት ይሄን ኢቲቪ እና እንትና ጭምር እንዲያርጎ የአሸናፊነት መንፈስ እንደዚህ አድርጎ በትግርኛ ቋንቋ አስተላለፉት ለትግራይ ምናምን ብሎ ይሄን የሰውየው ነው ፎቶ አጠቃቀማቸው ጭምር ማለት ነው። የአሸናፊነት መንፈስ ደስታ አለ እንትና አለ። ይሄን ነው እያስተጋቡ ያሉት። አልገባቸውም። አሸናፊነት ማለት ምን ማለት ነው? ክራሽ አደረግናቸው አረ ቋንቋ አለ ክራሽ አሸንፈናቸዋል። ትርክቱ እንዴት አድርጎ ፍሬም እያደረጉት እንዳለ ማለት ነው። እንዲህ በኢሜል ፕሬዚደንት ልምረጥላችሁ ስላለ አሸንፏል ተብሎ ትርክት ይሰራል እንዴ? ምን ማለትህ ነው? የት ሀገር ነው ፕሬዚደንት በኢሜል የሚመረጠው ብሎ አይጠይቁም። የት ሀገር ነው? እንዲሁ ሀገር ማለት ሪስፖንሲብል ሆነ ለምን ወይስ ጧት ነሸጥ አድርጎት ነው በቃ በኢሜል አድርገህ እንጻፍ ምናምን ብሎ ደብዳቤ አጽፎ የለጠፈው ወይስ አማካሪዎች አሉት? ከዚህ ይደረጋል አይደረግም? ይታሰባል አይታሰብም? ምን አይነት ሪፐርኬሽንስ ይኖረዋል? ምን አይነት በትግራይ በኩል በተቃዋሚም በሰራዊቱም በህወሓትም ነን ህወሓትም ፓርቲሳንም ነን ፓርቲሳንም የሆነ ማንኛውም ይመለከተኛል የሚል ኃይል ፓኪስታናዊም ናይጄሪያዊም ኦሮሞው ሽናሻውም አማራው በሙሉ ትመርጣለህ። ሄድና ለትግራይ ምረጥለት በኢሜል ብቻ ኢሜል ይኖር ብቻ እኔ አውቀዋለሁ ማን ነው የትግራዋይ ኢሜል ማን ነው የትግራዋይ ያልሆነ ኢሜል ስለማውቀው በዚህ ደግሞ ምረጥ ብየዋለሁ ብሎ እንደዚህ እንትን ሲሉ አሸንፈዋል። ይሄው እንደዚህ ያሉ እኮ ጠቅላይ ሚኒስትር እኮ አንበረከከው እኮ ህወሓትን እኮ አፈርድም ያበላው እኮ ሰባበረው እኮ ወደ ስልጣን ልመና እኮ አሸጋገረው እኮ ትራት እንቡር ሲል ነበር ብሎ ነው የሚታለተው። ይሄ የዘሪሁን ተሾመ ዝርያዎች ናቸው እሱ የሰጣቸው ነው። በደንብ አድርጎ የሰጣቸው ነው። ትናንት ማታ ነው ያገኘነው። ኢንፋክት ዛሬ አይደለም አጋጣሚ ወቅታዊ ከሰራ በኋላ መረጃው ስለደረሰን ነው። እና አልፎም ሌሎች እግረ መንገድም ምቷቸው ተቃዋሚዎቹን ጀዋርን ምቱት። በዚህ አጋጣሚ ይኸው ቲፒኤልኤፍ እንኳን እጅ ሰጥታ ያለ እንዴ አንተ ደግሞ ግለሰብ ነህ። ኦፌኮም እዚህ ከመንግስት ጋር እየተደራደረ ነው። አንተ ብቻ ተራ አክቲቪስት ሆነሃል። ተጽዕኖ የሌለ አክቲቪስት ሆነሃል። ህወሓት የሚባል ትልቅ ድርጅት እንኳን እንደዚህ የሰባበረው ክራሽ ያደረገው አንተማ ምን ዋጋ አለ? የአማራ ኃይልማ ምን ዋጋ አለው? አማራ ፋኖ አማራ ክልል እየተዋጋ ዛሬ ሰፊው እየተዋጋ ነው። አዊ ዞን ምናምን በሙሉ ባህርዳር ዙሪያ ራቅ እንትን ዙሪያ አካባቢ እየተዋጋ ነው። እና እነዚህ እንኳን እጅ እየሰጡ ነው። በኢሜል ምርጫ እየሰጣቸው ነው። የገዱ አንዳርጋቸው ብትሉት እነ ጀዋር ብትሉት ምናምን ዋጋ የላቸውም። የአማራ ፋኖ ብትሉት ዋጋ የለው። የኦላ ውጊያም ዋጋ የለውም ወደሚለው ሄዷል። ዋናው ሀቁን እንንገራቸው ማለት ወይ ትግርኛ ኢንፋክት በትግርኛም በአማርኛም በእንግሊዝኛም ነው የተሰራው ትርጉሙ። እንግሊዝኛ የሚያነብ ከሆነ ለኢንተርናሽናል ኮሚኒቲ ምን ማለት እንደሆነ ማወቅ አለባቸው።
ያ እንደዚህ አይነት ቋንቋ በትግራይ ጦርነት ጊዜ የሰማነው ስቴትመንት ነው የሰጠው ህወሓት እንደዚህ አይነት ጠንካራ ስቴትመንት ለፌደራል መንግስት ሰጥቶ አያውቅም እንቅጩ ነው የነገረው የምታመጣው ነገር የለም ብሎታል አንቀበልም የመሾም ስልጣኑም የለም ማለት ነው በተሾሙም ዋጋ የለው ዝም ብለ አምጣው አብርሃም በላይም ብታመጣ ዳንኤል ክብረትም በቃ ህዝቡ የዓለም በሙሉ ፓኪስታናዊም ኢትዮጵያዊም ናይጄሪያዊም በሙሉ ዳንኤል ክብረት የሚባል መርጧል ዳንኤል ክብረት እሾምላቸዋል ብትል በቃ ዝም ብሎ እነዚህ ጫት ቤት የሚውሉትን ብትልካቸው ችግር የለውም መሾም ትችላለህ ግን ተግባር ላይ አይውልም ነው ሲሪየስ እናውራ ሲሪየስ ፖለቲካ ነው ያያዝ ነው የህዝብ ጉዳይ ነው ያዝ ነው የሰላምና የጸጥታ ጉዳይ ነው ያዝ ነው የሚሊዮኖች ኃላፊነት ነው ጨብጠን ያለ እጃችን ላይ ያለው ጸባጫሪ የሆነ ቋንቋ ጸባጫሪ የሆነ ተግባር እየፈጸምክ ነው ከዚህ መታቀብ አለብህ የፕሪቶሪያ ሰላም ስምምነት ኤቢሲዲ ነው ያስተማረው አንድ ይሄ ነው የሚባል ይሄ እንደዚህ አይባልም አሁን ያስተማረው እና ካልሰማው ዝም ብንድገምላችሁ ሌላ ጉዳይ ከመሄድ በፊት ስለዚህ ሆነ ድማ ጀነራል ታደሰ ወረደ ፕሬዝዳንት ንኸውን ማእከላይ ኮሚቴ ህዝባዊ ወያነ ሓርነት ትግራይ ወሲኑ በወገን መንግስቲ ኢትዮጵያውን ተቀባልነት ረኺቡ ይኹን ዳ አንበርነት ስምምዕ ንጎን ብምግዳፍ በቤት ጽሕፈት ቀዳማይ ሚኒስትር ዝተወዝዐ ጻውዒት ጥቆማ ፕሬዝዳንት ናይ ምሻም ስልጣን ናይ ቀዳማይ ሚኒስትር በይናው ውሳነ ዘምስልን ስምምዕ ፕሪቶሪያ ዝጥሕስን አካይዳ ስለዝኾነ ተቀባልነት የብሉ ህዝቢ ትግራይ ብሰንኪ ጽንተታዊ ኩናት ዝበጽሖ ማህሰይትን ክክሓት ጻዕሪ ኣብ ክንዲ ምግባር ከም ነዳዲ ዝበሉ ብመንግስቲ ኢትዮጵያ ዝመሓደሩ ወሰንቲ ሸቐጣት ከይኣቱ ብምኽልካል ኣብ ትግራይ ዝካየዱ ናይ ህይወት ምድሓንን ዝርከቦም ስራሕትን ጠጠው ክብሉ ብምግባር ብህይወትን ናብራን ተጋሩ ምጽዋት ቀጺሉ ኣሎ ከምዚ ዝኣመሰሉ ኢሰብኣዊ ተግባራት ንስምምዕ ፕሪቶሪያ ጥራሕ ዘይኮነስ ንዓለም ለኻዊ ሕግታት ጻውኦ ኣዝዮም ኣነወርቲ ጸረ ደቂ ሰባት ዝኾኑን ብገበን ምጽናት ዘሕትቱን ተግባራት እዮም بتوسخي سلام هزبي زحمسو سفاحت منقسقاسات يغبرلو سلام عقيوم واغان نخفلو زلو بالحي مخته زخونو سراويت تግራይን አመራርሑን ببعراي ولده بتكالات منغسي ኢትዮጵያ ይወንጀለሎ ህዝባዊ ወያነ ሓርነት ትግራይ ደጋጊሙ እናገለጾ ከምዝ መጽአት ትኩረት ኣብ ምፍጻም ቀንዲ ተሕሶታ ስምምዕ ፕሪቶሪያ ማለቱውን ኣብ ትሕቲ ወራር መቀጸልታ ጽንተስ ዝኾኑ ማዕለያ ዘይውሎም ግፍዕታት ዝፍጸመሉ ዘሎ ህዝቢ ትግራይ ሓራን ክወጽእ ናብራ ሓሳረ መከራ ዝደፍኡ ዘለዎም ብሕጽረት መሰረታዊ ንወድሰብ ክቐርቡ ዝግብኦም ጠለባት ዓደዳሞት ሕማማትን ስቃያትን ዝኾኑ ዘለዉ ካብ መነባብሮኦምን መረበቶምን ዝተፈናቀሉ ዝተሰደዱን ዜጋታትና መረበቶም ክምለሱ ክግበር ላዕላውነት ትግራይ ክረጋገጽ ፍትሕን ተሓታትነትን ክነግስ استفلاليه ጉዳስ ወጽሖም ክክሓሱ ስራሓት ሕውየትን ዳግመ ህንጸትን ክሳለጥ ኣብ ትግራይ ዝተመረጸ መንግስት ክህሉ ርብርብ ክግበርን ተዛመቲ ተግባራት በመሰረት ስምምዕ ክፍጸሙን ደጊሙ ደጋጊሙ ይጽውዕ መንግስት ኢትዮጵያም بግልጽ ይረአዩ ካብ ዘለውን ህዝብ ጎዳእቲ ዝኾኑን ሃወኽትን ጎንጽ ፈጠርትን ተግባራቱ ተቆጢቡ ዘላቂ ሰላምን ሓበራዊ ረብሓን ኣብዘረጋግጹ ተግባራት ከትኩር ጻውዒትና ነቅርብ ስምምዕ ፕሪቶሪያ ዝፍጸም ብዘተን ምርዳእን ክልቲኦም ፈረምቱ ገና ስለዝኾነም ቤናዊ ውሳነታት ደው ክብሉ ደጊምና ነፍለጥ ንዝምልከቶ ኩሉም ሕዝውን ከም ትማሊ ሕርያና ሰላምን ልምዓትን ምዃኑን ካብዚ ቅኑዕን ጠቃምን መንገዲ ንዘይምውጻእ ዝከኣለና ኩሉ ከም እንገብርን ክነረጋግጽ ንደሊ እንግዲህ እዚህ ላይ ደግሞ ደጋግሞ በዚህ አጋጣሚው ተጠቅሞ መግለጫ እንደዚህ ጠንከር ብሎ ለሰራዊቱ ላይ ያነጣጠረው ጥቃት መልስ አልሰጠም ነበር መልስ ሰጥቷል ግን እንደዚህ አይነት ጠንከር አላለ በተደጋጋሚ የትግራይ ሰራዊት ላይ ያነጣጠረ መግለጫ ጥቃት ሀብት እንትን የማድረግ የማገድ ነገሮችን ያያየን ነው ለሰላም ስልን ዝም ብለናል እስካሁን እየታገስን ነው ይሄ ከመጠን እንትኑን መስመሩን ለቆ ይሄድ ያለ ግን ባስቸኳይ መመለስ አለበት ወደ ነበረበት መልሱት የተፈናቀለው ህዝብ ለዋላዊነትን ስለመመለስ ጉዳይ ተጠያቂነት ጉዳይ
ይሄ የተወዱ ህብረተሰብ አካላችን የማከም ጉዳይ ወይ ሪሃቢሊቴት የማድረግ ጉዳይ ኃላፊነት የጋራ ኃላፊነት አለበት። እዛ ላይ ነው ትኩረት እያደረግን ያለ ነው። ሌላ ግን ጸባጫሪነት ነው፣ በፍጹም ዋጋ የለውም። ደጋግመን እንገልጸዋለን፣ ዋጋ የለውም፣ ተግባራዊ አይሆንም ብሎታል። እንግዲህ ተግባራዊ እንዴት አድርጎ እንደሚያደርገው እናያለን። አሸንፈዋል እኮ ጠቅላይ ሚኒስትሩ ክራሽ አድርገውታል እኮ ሰባብረውታል እኮ ብሎ ዘሪሁን ተሾመ ጽፎ በዋትስአፕ ምናምን የላከው ግን አጋጣሚ እንደዛ አይደለም። ኃላፊነት የሚሰማው መንግስት ይሄ ተራ አክቲቪስት ቋንቋ ነው። ለዚህ ነው ከፍ አድርገን ከፍ ባለ ማማ ላይ ነው እኛ መናገር የምንፈልገው፣ እንደ ሚዲያም ኃላፊነት ተሰምቶ መናገር የምንፈልገው እንጂ ብሽሽቅ እኮ ተራ አክቲቪስት የሚያደርገው በኢሜል ሰጥቻችኋለሁ እኔ በቃ ንጉስ ነኝ እኮ ብሎ ልክ ደርግ ጊዜ ወይ በኃይለ ሥላሴ ድሮ ጊዜ ለዚህ አካባቢ ገሌ አንስቶ ጋሞ ገፋ አንድ ትግራዋይ ፊውዳል፣ ጅማ ከፋ ምናምን አንድ ከአማራ ክልል አንድ አንስቶ አንድ ፊውዳል ሄዶ ጭሰኞችን እዛ ቡና ለቃሚ እርሻ ሲሶ ሩብ ምናምን እያለ እያሸቀለ ያው ህዝቡ ይበዘብ። አንደኛው ደግሞ አንድ አምጥቶ ደግሞ ከጎጃም ምናምን ወደ ትግራይ እንደዚህ ያ ዘመን ሊደረግ አይችልም። ያኔ እንኳን አልተደረገም። በነገራችን ላይ ቢደረግ ክልሎች መሪያችሁ በኢሜል ምረጡ እና ኢሜሉ ደግሞ ታሊ የሚደረግ ታሊ አሁን የአሜሪካውያን ውጭ ሆነው ይመርጣሉ፣ በፖስታ ምናምን ይመርጣሉ፣ ይታወቃሉ ዜጎች መሆናቸውና አለመሆናቸው። ኤሊጂብል ናቸው ኤሊጂብል አይደለም፣ መብት አላቸው ወይ መብት የላቸውም ስለሚታወቅ ይታወቃል። የት ሆኖ መምረጥ ይችላሉ። ታሊ ቢደረግ የሐረሪ ክልል ሐረሪዎች ብቻ የሚሳተፉበት አይመን እዛው ነዋሪ ኦሮሞ ይሁን ሌላ አትሊስት ሐረሪ ኦሮሚያም ሌላ ማሳተፍ ግን ይሄን በደንብ አድርጎ መምረጥ ቢችል ሰው ጃልማሮን መምረጥ የሚፈልገው ዳውድ ኢብሳን መምረጥ የሚፈልገው ጀዋር መሐመድን መምረጥ የሚፈልገው ሽመልስ አብዲሳን ነው አወሉ ወፈፌን ነው ማን መምረጥ እንደሚችል ያውቃል፣ ይታወቅ ነው። ይሄ እድል ቢሰጠው ኖሮ እንደ ቀልድ አይደለም። ይሄ እኮ እንደ ቀልድ እንዲሁ ይሁንና ቢባል ልክ ትግራይ ላይ ያደረኩት የሚለው ለአማራም ገዱ አንዳርጋቸው ነው፣ ዘሜ ነው፣ እስክንድር ነው፣ ያ ጥንቸሉ ነው። ማን ሊሆን ይችላል? በራሱ መርጦ መምረጥ ቢችል ትልቅ ነበር። ይቻላል ወይ አይቻልም ሌላ ጥያቄ ሆኖ ማለት የሀገሪቱ ጠቅላይ ሚኒስትር ይመረጥ ቢባል አብይ ዝንያ አትመርጠው። ቀልድ አይደለም እኮ የምናገረው። ይበቃታል። ዘንይ ያው ሀገሪቱ በላቸው እኮ አትመርጠውም። ልጆቹም ሲቲዝን ናቸው፣ መምረጥ አይችሉም። በኢትዮጵያ ፖለቲካ ላይ አይገቡም እና አይቻልም ነው ዋናው። ቢሆንም ግን ቀላል አይደለም፣ ትርጉሙ ከባድ ነው። ኢትዮጵያ አሁን ያለ የብልጽግና አስተዳዳሪዎች በኢሜል መሪያችሁ ምረጡ ቢባል መሪ ኢትዮጵያ አሁን ስልጣን ላይ ያሉት የብልጽግና ሰዎች በፍጹም 1% የሚያገኙበት እድል very very unlikely ነው። እና ሀቁ ምንድነው? ትግራይ በስነ ልቦና የማርቀቅ ነው። እንደዚህ ለካ እስከዚህ ድረስ ተጫውቶብናል ይሄ ሰውዬ፣ እስከዚህ ድረስ ነው ድረካኛ የትናቅ ነው የሚል መንፈስ ነው። ይሄ ወዴት ነው ኢሮዲያ ነገሮችን እየቦረቦረ እንዴት ነው ወዴት ነው እየወሰደ ያለው? ወደ ሌላ ህይወት ነው እየወሰደ ያለው። ምንም ጥርጥር የለውም። ለካ እስከዚህ ድረስ ነው። ከህወሓት ጋር የታባት ህወሓት እንትና ህወሓት የደብረጽዮን ህወሓት የጌታቸው ህወሓት ሲባል የነበረ የታባክ አንድ ህወሓት ነው የማውቀው፣ እሱ ነው ታርጌት ያደረገ ያለው። ሄዶ ልጥፍ የሚያደርግ ነው። ደጋፊ የሚያበዛለት ነው ለህወሓት ማለት። ይሄ ደስታ የሚሰማው ይሄ እንደ ቀልድ ምናምን ፌስቡክ ላይ አለ እኮ ወሮታል። ፖለቲከኞች ጭምር የፖለቲካ መሪዎች ጭምር ይቀልዳል ፌስቡክ ላይ በራሳቸው ህይወት እነሱ በሚመሩት ወይም ነገ ጠዋት እኛ እንመራሃለን በሚሉት ህዝብ ላይ እየቀለደ መሆኑ ሳይገባቸው ቀርቶ ነው ብዬ አላስብም። ግን ልክ እንደሱ እንደሚቀልደው እነሱ መቀለዳቸው ነው። ወይም ህወሓት ላይ ያነጣጠረ ጥቃት እየፈጸመ ነውና የታባክ እንኳን ደስ ያለ አይነት ስሜት ነው አይደለም። አጠቃላይ ይሄ በዋነኝነት ኢትዮጵያ ምድር ላይ ኢትዮጵያን እየናቀ ያለው ምን ማለት ነው እኮ ብሎ ትግራይ ብቻ አይደለም መጠየቅ የነበረበት ይሄ ነገር። ማንም ኢትዮጵያዊ መጠየቅ ነበረበት። what do you mean? ትቀልዳለህ ወይ? የሀገር መሪ አይደለህ ወይ? የትግራይ ሰላም ለኢትዮጵያ ሰላም አያመጣም ወይ? አላመጣም እንዴ? ለኢትዮጵያ ሰላም አልሰጣትም? ኢትዮጵያን የኢትዮጵያውን ሞት አልቀነሰም? ኢትዮጵያ ስለ ጦርነት ምናምን ስለ የትግራይ ጦርነት ጊዜ ረሱት እንዴ? አይረሱትም እኮ አይረሱትም። እና የኢትዮጵያ ሰላም ነው አጠቃላይ የሰጠው
የትግራይ ሰላም ሆን ለሁሉም ነው ማለት ነው። ስለዚህ ትግራይ ብቻ አይደለም እንትን ማድረግ የነበረበት በስነ ልቦና የተዘጋጀ ነው። አንደኛው ነገር አብይ ያላወቀው በስነ ልቦና የተዘጋጀ ህዝብ ነው። ኦህዴድ ምንድን ያለው አንዴ ሲያወሩ የሰማሁት እነ ዶክተር ሚልኬሳ ምናምን የሚያወሩት ወሬ አድምጧቸው አንድ ቦታ ላይ ዶክተር ሚልኬሳ የኦህዴድ ከነ ለማ መገርሳ ጋር የወጣው ሲያወራ እኔ ጌታቸውን ቆላ ተንቤን ሆነ የተናገረው ነው። ኤግዛክትሊ ዘ ሴም ወርድ ባይሆንም ጌታቸው መጀመሪያ ኦሮሞና አማራን የትም አያመልጥም፣ ታስቸግሩኝ እናንተ ናችሁ፣ ትግራይን ካንበረከኩኝ ትግራይን ካደቀኩኝ ሌላው የትም አይሄድም ይል ነበር እዛ ብሏል። ቆላ ተንቤን ሆነ የተናገረው ጌታቸው አለኩ የዛሬ አድርገውና እና ከዚህ ጋር እንትን የሚል ምንድን ያለው ትግራይን ምን ያህል እንደሚፈራው ነው። ትግራይን ምን ያህል የትግራይ ጉዳይ እንቅልፍ እንደማይወስደው በፍጹም ትግራይን ካልሰበረ ትግራይን ካላንበረከከ ትግራይን በፍጹም ዜሮ ካላደረገ እንቅልፍ አይወስደው። ዛፉና ተራራው ጭምር ቢቀርም እንትን አይለው እረፍት አይሰጠው እና ምን አለ ትግራይ እናንተ የትም አትሄዱም። ኦህዴድ ለራሳቸው ነገራቸው አማራና ኦሮሞ የትም አያመልጠኝም፣ የሚያስቸግረኝ ትግራይ ነው። ትግራይ ወታደራዊም ፖለቲካዊም እንትኑ እረፍት አይሰጠኝም። እነሱን ማንበርከክ እነሱን መጨረስ አለብኝ። ስብሃት ራሱ ያው ስብሃት ለአብነት ኤግዛምፕል የሚሆነው አብይ ስብሃት ወታደር ሊሆኑ አይችሉም። የ90 ዓመት ወታደር ወይም ታጋይ ሆኖ ሊተኩሱ አይችሉም፣ ያውቀዋል። እና ስብሃት እንኳን ቢሆን አለ ኤክስትሪም የሆነ ኤግዛምፕል ማለት ነው። ስብሃት እንኳን እኔን ለመቃወም በክላሽ አንግቦ ይወጋኛል፣ ይገጥመኛል። ትግራይን አጠቃላይ ትግራይ እንደ ጠላት አይቶ ማለት ነው። ስብሃት እንኳን በዚህ እድሜው ሊወጋኝ ይችላል ነው ያለው። ኤግዛምፕል የኦህዴድ ስብሰባ እነሱ ስብሰባ ላይ የነ ዶክተር ሚልኬሳ ውይይት ላይ የሆነ ጊዜ የሰማሁት ነው ከዛ የሰማሁት ለካ ይሄ ሰውዬ ይሄ የጁንታ ዋና መሪ የነበረው ስብሃት ነጋ ቁጥጥር ስር ዋለ ተቆጣጣር ነው ምናምን ሲባል አእምሮ ላይ የፈጠረው ነገር አለ። ይሄን ከያዝኩማ ሌሎቹን ላፍ አድርጌ ይይዛቸዋለሁ ማለት ነው። በዛ አስቦ ነበር ማለት ነው። እና በስነ ልቦና የተዘጋጀ ነው። አንደኛው ሊገባው የሚገባው እንትና አቋም አለ፣ የትግራይ ህዝብ አቋም በስነ ልብ አብይ ማለት ምን ማለት እንደሆነ ህልሙ ምን እንደሆነ አቅም አጥቶ ነው እንጂ ዛሬስ ምን ሊያደግ እንደሚችል እኮ አስረግጬ ነው የምናገር። አቅም አጥቶ ነው እንጂ ዛሬም ድረስ ምን ማድረግ ህልም እንዳለው ነገሮች ተበላሹበት። ሪጅኑ አጋጣሚ ያስተላልፉ በጣም ባልጠበቁ ሁኔታ ተበላሸበት። ከዛ ውጭ ግን ማድረግ የሚችለው በሙሉ እያደረገ ነው። የትግራይ በጀት 20 ቢሊዮን አለቅም ብሎ ይዞታል አይደል? ይዞታል። ነዳጅ አላስገባም ብሏል። ነዳጅ አልገባም 3 ዓመት። ለምን ትግራይ ማትንቀሳቀስ ትንፋሽ የሌላት ትግራይ ፍሪዝ እንድታረግ ነዳጅ የሌለው ምን ማለት ነው? ምን አይነት ትግራይ ይሆናል? ምን አይነት እንቅስቃሴ ይኖራል? የህዝብ እንቅስቃሴ ይቆማል። የንግድ እንቅስቃሴ ይቆማል። ምንም ነገር አይኖርም በቃ ማለት ነው ለትግራይ ለብቻ። እና በኮንትራባንድ አሁን በኮንትራባንድ ከአፋር ይገባል። አፋር ኢትዮጵያ አይደለም? ኢትዮጵያ እኮ ነው። ትግራይ ኢትዮጵያ አይደለም? ኢትዮጵያ ነው። ለምንድን ነው ዊዝን ኢትዮጵያ አንዱ ክልል ከአንዱ ክልል ስማግል አድርጎ በኮንትራባንድ ወደ ትግራይ የሚያስገባው? ለዚህ ነው የምንናገረው። ነገሩ እየተንከባለለ ወዴት እያመራ እንዳለ እኔ ይታየኛል። እንዲሁ እንደዚህ ነው የጀመሩት። የትግራይ ጦርነት ሲወሩ መጀመሪያ አኩሪ አተር፣ በግ፣ ፍየል ምናምን ከንትን ወልዲያ እንትን ሲያደርግ ኧረ ተው ሲባል ኧረ አልፋት እና አለበል መላኩ የሚባል አንፈቅድም። ዋልታ ላይ አለ ተመልከቱ። ዋልታ ከማን ስሜን አደፍርስ ያደረው ቃለ መጠይቅ አናሳልፍም ብሏል። አሁን ያለው ንግድ ሚኒስትሩ ተው የሚለው የለም። መጨረሻ ላይ ትግራይን ብቻ ጎዳአለው ብሎ ትግራይን ብቻ አጠቃለው ብሎ ትግራይ ብቻ ጦርነቱ ትግራይ ብቻ አልቆመም። የት እንዳለ አሁን የት ነው ያለው? አዊ ዞን ነው ያለው ዛሬ። አዊ ዞን የት ነው ያለው? ባህር ዳር ዙሪያ ማለት ቀውጢ ነው ዛሬ ውጊያ። አዊ ዞንም ያላችሁ ተመልካቾች የምትሰሙ ከሆነ እዛ አካባቢ ምስራቅ ጎጃም ውጊያ ነው። እና ሀቁ የትግራይ ትልቁ ነገር ይሄ ሰውዬ ፌል ያደረገበት አንድ ጉዳይ ትልቅ ፕሮጀክት ትግራይ ላይ ቀርጾ ነበር። ግራንድ ፕሮጀክት ግዙፍ ጌታቸው የሚባል ሹመኛ ትግራይ አስቀምጦ ነበር እና ይዞት የመጣው አሳይመንት ነበር። ፌል 2 ዓመት ሙሉ ብዙ ኢንቨስትመንት ብዙ ገንዘብ የሞራልም የፖለቲካም የገንዘብም ድጋፍ የተደረገለት ቡድን ነበር። እዚህ ላይ ያ ግራንድ ፕሮጀክት በክልሎች የሚደገፍ በተለይ በኦሮሚያ ክልል የሚደገፍ
እና በፌደራል የሚደገፍ ይኸው ሸሽቶ የወጣ ማለት በአውሮፕላን ሸሽቶ የወጣ እኔ መሸሸን ያወቅኩት የእነሱ ሚዲያ ደጋፊዎች ኤርፖርት ላይ ሸሽቶ ገባ ሲሉ ነው የሰማሁት። ራሱ ሸሽቶ እየገባ እኮ ነው። ምላስ እኮ ቀላል ምላስ አይደለም ያለው እኮ የምሬን በጣም አደንቋለሁ። በዚህ እየሸሸ መሆኑ ራሱ ሸሽቶ እንደገባ ተጠርጣሪ ወንጀለኛ አይደለም። እኔ በወንጀል የሚጠረጠሩ ሰዎች ጭምር ሁለት አንድ ታጋይ የገደለ ጭምር ይዞ ሲወጣ መውጣቱ እያወቀ አውቆ የሱን ከለላነት የፕሬዝዳንትነት ከለላነት ተሸክሞ በሱን ከለላ አድርጎ ይዞ የወጣ ሰውዬ እና የነሱ እስከ ኤርፖርት ደርሰው ከዛ ቅጥር ግቢው የኤርፖርቱ ቅጥር ግቢ በፌደራል ፖሊስ ስለሚጠበቅ ከዛ መግባት አልቻለም። እኔ አመለጥኩኝ ብሎ የተናገረ ጌታቸው ነው። ማንን ይዞ እንደወጣ የትግራይ ህዝብ ያውቋል። መጨረሻ ላይ ላስት ሚኒት ያደረገው እና እንደዚህ ብሎ የወጣ ትክክለኛ ህወሓት ነው ሸሽቶ የወጣው። ትግራይ እየቀረው አንጃ ነው። አንጃ እንዴት ይቀራል? አንጃ ይሸነፋል እንዴ? ያሸንፋል እንዴ? አያሸንፍም እኮ ይሸነፋል። አንጃ ሲያሸንፍ ሰምተን አናውቅም። አንጃ የሚባል አንጃ ማለት ግንድ ሊሆን አይችልም። ትግራይ እየቀረው ግንዱ ነው፣ ቅርንጫፉ ነው ሸሽቶ የወጣው። እንዴት ሊሆን ይችላል ነው። ግን የፖለቲካ ድጋፍ ቀላል አይደለም። ሸሽቶ አዲስ አበባ ሸራተንና ስካይላይት እየኖረም ዋና ህወሓት ነው ይላል ጌዲዮን ጢሞቴዎስ። ምን ይለዋል? የትግራይ አንጃ ነው፣ ይሄ ግን ትክክለኛ ህወሓት ነው። ዲፕሎማቲክ ኮሚቴ ማንንም የሚናገረው ማሲንጋ ጭምር ነው። የኛ አምባሳደር አዲስ አበባ ያለው የኛ አምባሳደር ማሲንጋ ነው የሚጠፋው። ትክክለኛ ህወሓት ማን እንደሆነ ማሲንጋ ይጠፋዋል? አይጠፋም እኮ ያውቋል እኮ። የትግራይ ፖለቲካ አብጠርጥሮ ነው የሚተለትነው፣ ያውቋል። እንደዚህ ነው የፖለቲካ ድጋፍ መስጠታቸው። ጌታቸው አንቺ ህወሓት ነች፣ ደብረጽዮን አንጃ ነው። ይሄ ቀላል የገንዘብ ድጋፉ ታውቁታላችሁ። በዚህ ጊዜ ወደ ዶላር እየመነዘረ አዳሚ ሁሉም እዚህ አሜሪካ ነበር ስታስቀምጠው ነበር። ይለፍላቸው፣ አንዳንዶች ይለፍላቸው፣ ጥሩ ነው። ዋናው ነገሩ ከህብረተሰቡ እንዴት ይኖራሉ። እንደዚህ አይነት በጣም አለቅላቂ ሆኖ የራሳቸው ህዝብ ላይ የማይባል ሁሉ አድርገው አሜሪካና አውሮፓስ በሰላም ይኖራሉ ወይ? አይ ሚን ስቴት ኦፍ ማይንዳቸው እንዴት ይሆናል? የተረጋጋ ህይወት ይኖራሉ ወይ? እሱ ሌላ ጥያቄ ሆኖ ግን ገንዘባቸው ተጠቅመውበታል። አንዳንዶቹ መሬት ላይ ግን አልሰሩበትም። ፖለቲካው አልሰራም። ቀውስ ለመፍጠር ሞክረው 2 ዓመት ሙሉ ትግራይ አምሰዋታል። ግን ጊዜ ሰጥተው ሰራዊቱም ህዝቡም መሬት ላይ ያለው እሳት ነው የሆነባቸው። ከዛ ሄዱ፣ አንድ ባንድ እየተጣራ ሄዱ እና ዋናው እሱ ግራንድ ፌል ያደረገው እሱ ነው። የወድ ወረደ ሚሊተሪ ነው፣ ቼን ኦፍ ኮማንድ ነው ያለው ሰራዊቱ ላይ እንደ ጌታቸው አክቲቪስትም ነው። ከፈለገ ስራ አስፈጻሚ ስብሰባ ይገባል። አይ የለውም ዛሬ አልተመቸኝም ዛሬ በረር ያለው እልም ያለ ስራ አስፈጻሚ። ይሄ እኮ መነገር ያለበት ነው፣ ግን ብዙ ጊዜ ማንናገርም። ሲሪየስ የሆነ የስራ አስፈጻሚ ስብሰባ ላይ እነ ጌታቸው አሰፋ፣ እነ ዓለም፣ እነ መንጆሪኖ፣ እነ ደብረጽዮን፣ እነ ዶክተር አብርሃም ተከስተ፣ እነ ዶክተር አዲስ ዓለም ባሌማ ምናምን ያሉበት ትልቁ የስራ አስፈጻሚ ስብሰባ እና ጌታቸውም ያለበት ስብሰባ ጥሎ አዲስ አበባ ሄድ ነበር። ትልቅ ጉዳይ እያለው ማለት ነው። ያኔ ጊዜያዊ መስተዳድሩ ፕሬዝዳንት ነኝ እያለ አረ ስብሰባ አለ፣ የህወሓት ስብሰባ፣ ህወሓትን ወክለህ ነው እዚህ ያለው፣ የህወሓት ውክልና ላይ ይዘህ ነው እዚህ ያለውና ሲሪየስ ጉዳይ አለና እና ስብሰባ ግባ ቢሉት አዲስ አበባ ሄዳል። ምን አገባው? ያኔ ነው በቃ እነሱ ተስፋ የቆረጡት ያኔ ነው። ጥሏቸው ሄዳ ዝም ብሎ ሁሉም ነገር ይሄ እዚህ ሄዶ ማቀባበል ምናምን ብሶ የራሱ ጉዳይ ችግር የለውም ራሱ ይወጣው እና ፕሮጀክቱ ጌታቸው እንደ አክቲቪስትም እንደ ዲፕሎማትም እንደ ሶሻል ሚዲያ እንትንም ፓብሊክ ፊገር እንደዛ አክት ማድረግ ይሄን ወዴት እንደመራው እናያለን። ወድ ወረደ እንደዚህ የለውም። ወድ ወረደ ሚሊተሪ ነው፣ ቼን ኦፍ ኮማንድ አለ። ወድ ወረደ ከሰራዊቱን የሆነ አረጋለሁ ቢል ግለሰብ ነው የሚሆነው። በቃ without the support of TDF ወድ ወረደ is a single individual። እንዴት ማንን ያዛል? TPLF እንዳያዘው TPLF አይደለም፣ ባይቶና እንዳያዝ ባይቶና አይደለም፣ ከሰራዊቱም ከተነጠለ ሰራዊት አይደለም። በቃ አለቀ ጉዳይ እንደዛ አለቀ ነው። አርሚ አዛዦች ነን ብለው እንቡር ብለው ነበር አንዳንዶች። የጌታቸው ደጋፊ ይዟቸው ሄደዋል። ጌታቸው ይዟቸው ሁለት አንድ ሰው ምናምን ይዟል። አንድ ሰው መሰለ ይዞ ሄደ። ዋጋ የለውም። ጀነራል ብትባል
ምናምን ብትባል 3 ወታደር ማታዝ ከሆነ 10 አለቃ ነው የሚበልጥ ፊልድ ማርሻል የምትባለው ዝም ብሎ ማዕረግ ተሸክመም ከታች የምታዘው ሌተናል ኮሎኔል የምታዘው ሜጀር ጀነራል የምታዘው ጀነራል የምታዘው ሌፍተናንት ጀነራል ወይ የምታዘው 10 አለቃ ከሌለ ፊልድ ማርሻል መባል ዋጋ የለውም ፊልድ ማርሻል ቀርቶ 10 አለቃ ሆኖ 10 ሰው የሚያዝ ይበልጣል ነው ፓወሩ ነው ምናወራው እና እዚህ ውስጥ በታሪክ አጋጣሚ አርሚ አዛዥ የዚህ አዛዥ የሚባለው ማዕረግ ትግራይ ውስጥ ተሰጠ እንጂ የጀግኖች አገር ነው በጀግኖች የተገነባ ነው ቲዲኤፍ አንዱ ወጣ አንዱ ገባ አንዱ ምናምን የሚባል የለም እንደዛ ብሎ ነገር የለም ትግራይ ውስጥ እንደዛ አይደለም የቲዲኤፍ ዲሲፕሊን ነው የምናወራው አንዱ አኮረፈ አንዱ ዘብሎ ከዋና ከቼን ኦፍ ኮማንዱ ከሰራዊቱ ውሳኔ ሰራዊት እንዴት እንደሚወስን ሰራዊቱ ያውቃል ራሱ ያውቃል ከዛ ውጭ ሄዳለሁ ካልክ ትሄዳለህ ሄዶ ምን አመጡ ያው ታሪካቸውን ያበላሹት ሳሞራ ገንዘብ አለው ግንስ ምን አለው ሌላ ምን አለው ከሳሞራ ሌላ ምን ነገር አለው የህዝብ ክብር አለው አሁን ህዝብ ክብር የትግራይ ህዝብ ሳሞራ የሚያይበት መነጽር እንዴት ነው የድሮ ሳሞራ ዝም ብሎ ድሮ በነ ሐየሎም ጊዜ የነበረው ሳሞራ እና ዛሬ ያለው ሳሞራ እንዴት ነው ጊዜ በጣም ከባድ ነው ማለት ብሎ ሲያስበው ምን ይሰማው ይሆን ብዬ አስባለሁ